መልሰሽ እኔ እኮ መጀመሪያ እንድንደሰት እንድንጫወት ስለፈለኩ እኮ ነው። አንተ በልሽ ይሁንልህ፣ ንገረን። ልጄን ሁላችንም የፈራ ነው፣ ሁላችንም የሰጋንበት የሰላምዬና የአቶ ደረጀ ሚስጥር ሲያወሩ አብጌል ከሰማች ምን ይፈጠራል? ያን ሁላችንም የግል አስተያየታችን ሰጥ ነበረ። ውድና የተከበራችሁ ቤተሰቦች አትብል የተባልሽውን እንደማበይ ሁሉ አትስሜ የተባልሽውን አለመስማት አለብሽ። ቆይ አንቺ ራስሽን በራስሽ ለምን ትረግሚያለሽ? ማንም መረገመሽም። የራስሽ ተረጋሚ፣ የራስሽ ረጋሚ አንቺ ነሽ። ቆይ አንቺ አባትሽን ለምን አንገት ታስደፊያለሽ? እስከ መቼ ባንቺ ልከፋ? እስከ መቼ ባንቺ አንገቴ ልድፋ? እስከ መቼ ባንቺ ልቤ ይሰበር? እጅግ የሚያሳዝን ንግግር አቶ ደረጀ ለአብጌል ነገሯት። እጅግ ያሳዝናል፣ እጅግ ልብ ይሰብራል። ቆይ አንቺ ምንድን ነው ፍላጎትሽ? ምንድን ነው አላማሽ? የተነገረሽውን ማሰሚ፣ አታርጊ የተባልሽውን ማሰሚ ለምንድን ነው? በሌላ በኩል ደግሞ ሰላምዬ ለምንድን ነው ዛሬ ካልነገርከኝ አላድራትም፣ ዛሬ ካልነገርከኝ አልቆይም፣ ዛሬ ካልነገርከኝ ነገር እየሆነ አልታገስም፣ አንቺ ደግሞ የቀን ጨለማ አትሁኝብኝ፣ ነገ አይንህ ይበራል ሲባል ዛሬውኑ እንዴት አድሬ እንዳለው ሰው እያትሁኝ፣ ቆይ ምንድን ነው ፍላጎትሽ? በማለት አቶ ደረጀ ከባድ ጭንቀት ውስጥ ገብቷል። አሁን ቤቱ ሁሉም ምስቅልቅሉ እየወጣ ነው። አቶ ደረጀ የመጨረሻው ውሳኔ ላይ ደርሷል። ትልቁ ጉዳይ እንኳን አቢጌል አልሰማች የሚለው ጥያቄ ነው። አቶ ደረጀ አሁን ትልቅ እርምጃ ወስደዋል። አቢጌልን ለአንዴና ለመጨረሻ ጊዜ ቢያስጠነቅቋትም መኪና ውስጥ ስላስቀመጠችው ፍላሽ፣ ሜሞሪ፣ ሪከርድ፣ መቅረጫ ብዙ ነገር ቢሏትም እሷ ከስህተቷ አትታረምም፣ ከጥፋቷ አትመለስም። እስከ መቼ አንገትሽን ታስደፍኛለሽ? እስከ መቼ ልቤን ትሰብሪዋለሽ? እጅግ የሚያሳዝን ንግግር። እጅግ የሚያሳዝነው እና እጅግ ልብ የሚሰብረው ነገር አሁን ሰላምዬ ልጅሽ በህይወት አለች፣ ልጅሽ አንቺን ታውቃለች፣ እናትሽ እንደሆነች ግን አታውቅም። ስለዚህ አንቺ መልካም እናት ነሽ። እስከ ዛሬ ያነባሽው እንባ፣ አንገትሽን የደፋሽው መድፋት ዛሬ ቀና የምትይበት ፊትሽ የሚፈካበት፣ አሁን ደግሞ አጉል እድሜ ላይ ነው ያለሽው። 9 ወሩ ገብተሻል፣ ልትወልጂ ነው። ስለዚህ በሰላም ተገላግለሽ ልንገርሽ ቢላትም በፍጹም ብላለች። ይህ ጉዳይ ወዴት እየሄደ ነው? እጅግ አጓጊና እጅግ ልብ አንጠልጣይ። በስተመጨረሻም ውሃ ሰምታ አባዬ ሰላምዬን እየገረፋን ነው ብላ ብዙዎቻችን ፈገግ አስደረግናለች። እውነትም ውሃ የተናገረችው ነገር ውሸት አይገኝበትም። ውሃ የተናገረችው ነገር ማስመሰል አይገኝበትም የሚባለው ነገር እውነት ነው። በስተመጨረሻ ጉዱ ወዴት እየሄደ ነው? ሰላምዬ በፍጹም ማደር አልችልም፣ በፍጹም መታገስ አልችልም፣ መጠበቅ አልችልም፣ ከዚህ በላይ መቆየት አልችልም፣ ጋሽ እውነቱን ንገረኝ ብላ እንግዲህ አቶ ደረጀ የወሰኑት ውሳኔ ምንድን ነው? ቃል ግቢልኝ፣ እስከ ዛሬ ለታመንሽልኝ፣ እስከ ዛሬ ለቀበርሽው፣ እስከ ዛሬ ለደበቅሽልኝ፣ እስከ ዛሬ ለሸፈንሽኝ፣ እስከ ዛሬ ለከለልሽልኝ ትዳር እኔ መርቼው አይደለም፣ አንቺ ሚስጥሩን ጠብቀሽው ነው። እኔ ደብቄው አይደለም፣ አንቺ ታምነሽልኝ ነው። ስለዚህ ይህ ሁሉ መስዋዕትነት ከፍለሽልኝ አሁን እንድጎዳ አትፈልጊም። ስለዚህ ተረጋጊ በማለት የወሰኑት ውሳኔ እጅግ 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 የሚገርም ሁኔታ ነው። በስተመጨረሻም ልጅሽን ታውቂያታለሽ፣ እሷም ታውቅሻለች፣ ግን እናቷ እንደሆንሽ አታውቅም። አንቺም እናቷ እንደሆንሽ እንዳትነግሪያት ቃል ግቢልኝ፣ ምክንያቱም እሷ እናቷ እንደሆንሽ አታውቅም። ስለዚህ ይህ ሚስጥር ከእኔ ውጭ ማንም አያውቀውም። ከአንድ ሰው ያለፈ ሚስጥር አንድ ቀን አፈትልኮ ይወጣል። የአቢጌልን ጸባይ ደግሞ ታውቂያታለሽ። ከዚህ በላይ መታገስ የለብኝም በማለት ለሰላምዬ ሊነግራት ወስኗል። እጅግ የሚገርም፣ እጅግ የሚደንቅ፣ እጅግ የሚያጓጓ ታሪክ አቶ ደረጀ የወሰኑት ውሳኔ። አቢጌል ለእናት አባቷ ትዳር መመስረት መጠንከር እንደ መበርታት የእነሱን ቤት ለማፍረስ የእነሱን ትዳር ለመናድ የምታደርገው ውሳኔ ወዴት እየወሰዳት ነው? ገደል እየሰደዳት ነው። በስተመጨረሻም ናታንን አገባዋለሁ፣ እንዴት ነው ቀለበቱ እያለች ነው። እሱ ከወደደሽ፣ እሱ ካፈቀረሽ፣ አገባሻለሁ ካለሽ እኔ ድል አድርጌ ለመዳር ዝግጁ ነኝ ስትል ወይዘሮ ማርታ ተናግራለች። ላማለይ በሰማይ እሷ ብቻ ትወደዋለች፣ እሱ ግን እንደማይወዳት እንደማያገባት ታውቃለች። ወዴት እየሄደች ነው? የማይነጋ ሌሊት የማያልቅ ህልም ሆኖባታል። ይህ ጉዳይ መጨረሻው አጓጊ ነው። ውድ ነው የተከበራችሁ ቤተሰቦች፣ እጅግ አጓጊና ልብ አንጠልጣይ ነው። ሰላምዬ እያለቀሰች ነበር፣ ከአባዬ ጋር እየተጨቃጨቁ ነበረ፣ ስታለቅስ ነበረ። ስትላትም የወይዘሮ ማርታ የዋህነት ደግነት ነው እዚህ ጋር የምናየው። ምክንያቱም እኔን
አሟት ነው እኔን የሆነ ነገር አምሯት ነው ብላ ስደነግጥ፣ አቢጌል ግን ወደ ሌላ ነገር ተንኮል፣ ክፋት መቼ እንደምትመለስ መቼ ወደ ቀልቧ እንደምትሆን አናቅም። እናቷ ደረጀ በጣም አስረግጠው ነግረዋታል። ይህ ጉዳይ ወዴት እየሄደ ነው? አቶ ደረጀ የእውነት ልጅሽ ዳጣ ናት ብሎ ሲነግራት ሰላምዬስ ምን ይሰማታል? ደስታ፣ ልብ ስብራት፣ ሐዘን፣ የምስራች ወዘተ። እጅግ አጓጊና እጅግ ልብ አንጠልጣይ። እንግዲህ አቶ ደረጀ ከባድ ውሳኔ ወስነዋል። ይህም ስለ ሰላምዬ ስለ ዳጣ ሊነግሯት ነው። ስለዚህ ዳጣ ልጅሽ ናት ብሎ ይነግራታል። ግን እናቷ እንደሆንሽ እንዳትነግሪያት፣ እኔም እናትሽ በሕይወት አለች እንጂ እናቶች ሰላም ናት ብዬ አልነገርኳትም። ይሄ ነው ትልቁ ሚስጥር ምልሽ። ስለዚህ እስከዛሬ ታግሰሽ ትዳሬን ታድገሽ እኔ በሕይወት እንድቆይ ማርታ በሕይወት እንድትቆይ ዋናው መሰረት ያንቺ ዝም ማለት ነው፣ ያንቺ ሚስጥር መጠበቅ ነው። አቢጌልን ደግሞ ታውቂያታለሽ፣ ተለጥፋ የመስማትን ትላላት። እሷ ግን አንድ ቀን የሆነ ጫፍ ካገኘች በጣም ከባድ ነው ለህይወታችን። ሰላምዬ ያን ሁሉ ህይወት አሳልፈሽ ያን ሁሉ መከራ ተጋፍጠሽልኝ አሁን ለትንሹ ነገር ለምን ታስቸግርኛለች ሲል እንግዲህ አስጠንቅቆ ቃል አስገብቶ ልጅሽ ማለት እንግዲህ በማለት እንግዲህ ሊነግራት ሲል ነው የተጠናቀቀው። ይሄ ጉዳይ ወዴት እየሄደ ነው? በሌላ በኩል ናታንና ዳጣ ናቸው። ናታንና ዳጣ እንግዲህ ሰላምዬ መጠርጥራለች። ምክንያቱም የሆነ የደበቅኳን ነገር እንዳለ ከአንቺ የሆነ ነገር ሰምቼ ከእሷ እየሸሸውና ለመናገር እንዳልፈለግኩኝ ገምታለች፣ ጠርጥራለች። ስለዚህ አንድ ቀን መንገር አይቀርም ግን ጊዜው ሲደርስ ነው ሲል እንግዲህ ድጋሚ ቃል ገብቶላታል ናታን። በሌላ በኩል ሰላም ናት። ሰላም እንግዲህ የጠረጠርኩት የገመትኩት እንዳይሆን ማለት እንግዲህ ብዙ ጊዜ ስለ ዳጣ ማወቅ፣ ስለ ዳጣ መስማት፣ ስለ ዳጣ ሁሉን ነገር መረዳት ትፈልጋለች። ይህ ማለት እንዴት መጣች፣ እንዴት ከደረጀ ጋር ተገናኘች፣ እናትስ እንዴት የላትም፣ እናቷንስ እንዴት አታውቅም የሚሉ ጥያቄ ሁልጊዜ አይምረዋ ላይ ያቃጭላል ሰላም ጋር ማለት ነው። ስለዚህ የጠረጠርኩት የገመትኩት እንዳይሆን ማለት ዳጣን እኔ እገምታለሁ፣ ዳጣን እኔ እጠረጥራለሁ። ምክንያቱም ብዙ ጊዜ ያልተመለሰልኝ ነገር ያልተፈታልኝ ቋጠሮ አለ። ስለ እናቷ ስጠይቃት ይከፋታል፣ ስለ እናቷ ስጠይቃት ታዝናለች። ስለዚህ እውነታውን ስለማታውቅ ነው ይች ልጅ የእውነት የኔ ልጅ ናት እያልኩኝ እጠረጥርና ገምት ነበረ፣ እሷ እንዳትሆን እያለች ነው። እንግዲህ እውነታው ምንድን ነው ልጅሽ ብሎ ነው እንግዲህ አቶ ደረጀ እዛ ላይ ነው እያቆመው። ቀጣይ ምዕራፍ ምን ይፈጠራል? ወይዘሮ ማርታንስ እንዴት አድርጎ ነው የሚያስረዳት? አቢጌል አሁን የተወሰነ ፍንጭ አግኝታለች፣ ሰላምና አቶ ደረጀ የሚያገናኛቸው ጉዳይ እንዳለ። ግን ምንድን ነው የሚለው እንደውም ከስከዛሬው የበለጠ በጣም አድፍጣ እንደምትከታተላቸው ነው የተረዳ ነው። ግን አውጥቷቸዋል። ዛሬ በጣም ውሃ እንደመጣችባቸው አቢጌል የሆነ ድምፅ ስትሰማ ተለጥፋ የመስማት እንትን ስላላት ከውሃ በፊት አቢጌል መታ ቢሆን ማለት ነው ብዙ ነገር ይበላሽ ነበር። ግን አንዳንድ ጊዜ መጥፎ ሰዎች ጉድጓድ በቆፈሩ ቁጥር የነሱ የሚወድቁበትን አዝማሚያ ነው እንጂ የሚያሳየው እንትን የሚሉበትን እንትን አይታይም። እና እንዲሁም አቢጌል አባቷ እጅ ጥሏት አባቷ በደንብ ገስጧታል ማለት ነው። ቀጣይ ክፍል በጉጉት